ልጅን አጠገፍክልኝ አይተርፍም የተባለ ልጅ ነው። በደረጃ ዋላሱ ችግር የለም። በጣም አይዞሽ ውጭ ማይታከፍም ተስፋ የለውም ተብዬ ነበረ። ተስፋ ሰጥተዋል። አይዞሽ ችግር የለውም። እሺ በቃ እኔ ቃላት ያተገኛለሁ። አመሰግናለሁ። ችግር የለውም። ኧረ እንዴ ምን አይሆንም። በቃ እንዲህ ነው ማለት የልጅን ህይወት ነው የቀጠልክልኝ። እውነት ተግሳሪ የተሰጠኝ ሰላም እንዴት ናችሁልኝ? በሌላ ቪዲዮ ተመልሼ መጥቻለሁ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ላስመለከታችሁ የመከርኳቸውን ሐሳቦች አብረን የምንዳሰስ ይሆናል። ቪዲዮውን ከመጀመራችሁ በፊት የላይክ ምልክቷን ጫን በማድረግ እንድትጀምሩት እጋብዛለሁ። ቀጥታ ወደ ቪዲዮ ሬሳ እናበዛ። በመጀመሪያ እስኪ ለማሟሟቂያ ያህል በአንድ አጭር ቪዲዮ ሪላክስ እናደርግና ከዛ ቀጥታ ወደ ዋናው አጀንዳችን እናልፋለን ማለት ነው። የሰርጋችን ቀን ማለት ነው። ልክ ልትወስደኝ ስትመጣ አናስገባም ሰርገኛ እደጅተኛ ሲሉ ማለት ነው። ከቻልክ ሽጉጥ ከያዝክ ማለት ነው ጣ አርጋቸውና ድርምስምስ አርገና ነው ሰደኝ እኔ ውስጥ ሆኜ ማለት ወሰደኝ እያልኩ ነው። አውቀው ነው እንዳላገባ አውቀው ነው ወለትሽን ነው አናስገባም ሰርገኛ እያሉ ቲክቶክ ላይ በጣም ብዙዎችን ያስደሰተ የእናትየው ንግግር በእንባ የታጀበው ብዙዎችን ትኩረት መሳብ ችሏል። እንደ አንድ አባት ምናልባት ልጅን ማስጌጥ ወይ ደግሞ ልጅ የሚፈልገውን ነገር ማድረግ አይደለም እየጠየቃለሁ። ለመታከም ጤናውን እንዲኖረውና እንዲቀጥል እንዲስቅ እንዲጫወት ነው ከልጆች ጋር ሶሻልና በአስተባባሪነት አሁንም የወንድማችንን ልጅ ለማዳን እኛው ነን ያለነውና የኢትዮጵያ ሕዝብ በሚችለው አቅሙ በሚችለው በእግዚአብሔር ስም ምክንያቱም እግዚአብሔር ነው ከምንም በላይና በእግዚአብሔር ስም እንጠይቃቸዋለን። የወንድማችንን ልጅ እናድነው እንላለን። እንደዚህ ነው እንግዲህ ወላጆች ያደረጉት። ወደ ጥሪ ነው የሄዱት። ምንም አቅም ሲያንስ ያጥራቸው፣ ምንም የሚያደርጉት ነገር ሲያቅታቸው ወደ አካባቢ ሰው ሊረዳቸው የሚችል ሰው ነው የፈለጉት። አያምጣው ነው እሺ። አንዳንዴ በልጅ የመጣ ነገር በጣም ይከብዳል። ምንም እንኳን የሰው ፊት እንኳን መቆም የማይችል ሰው ያስገድዳል አንዳንዴ እንዲሆን። አዶናይ አንተ ተጽዕኖ ፈጣሪ ነህ። ዘንድሮ ቲክቶክ ክሬቲቭ አዋርድ በላነ ሰዎችን እየረዳህ እናውቃለን። ቻሌንጅ የፈጠርክ እየረዳህ እናውቃለን። ግን እኔ በጣም ነው የምወድህ። ግን አንድ ነገር አጋጥሞኛል። እንደ ድል ሆኖ ይሄ ልጅ የልብ ህመም አሞታል። ይሄ ልብ ህመም ደግሞ በጣም አደገኛ ህመም ነው። ልብ ህመም ከያዘው እንድናጣው አንፈልግም። ይሄን ትንሹ መስዑድ ማንታየን ማጣት አልፈልግም። ለዛ ይሄ ትንሹ መስዑድ እንዲታከም አንተም በፎሎወርሶች ቻሌንጅ መስዑድ እንግዲህ እንደዚህ አይነት ጥሪ ነበር ለአዶናይ ያቀረበው ለመጀመሪያ ጊዜ። ከዛም ወደ አዶናይ ሄደ። እግዚአብሔር ይመስገን ከረንትሊ ቲክቶክ በጣም ብዙ ነገር እያሳየን ነው። በማለት በጣም ብዙ ደጋግ ልብ ያላቸው ኢትዮጵያኖች ሶሻል ሚዲያን እየተጠቀሙበት ነው። ስፔሻሊ አዶናይ በቲክቶክ ብዙ ነገርን እያደረገ ይገኛል። በጣም ቃላት ከሚገልጸው በላይ ማለት ነው። ከዛም በኋላ ነው እንግዲህ አዶናይ ጋር ደርሶ ልጁ ታክሞ ወደ ሕክምና ከገባ በኋላ የእናትየውን ደስታ ብዙዎችን ያስለቅሰው ባይዘው ያ ቪዲዮ የኔ እናት በእናትሽ አይዞሽ እናቴ አይዞሽ፣ ደስ ብሎኛል በጣም አይዞሽ። ልጅን አጠገፍክልኝ አይተርፍም የተባለ ልጅ ነው። በደረጃ ዋላሱ አይዞሽ ችግር የለም። በጣም አይዞሽ ውጭ ማይታከፍም ተስፋ የለውም ተብዬ ነበረ። ተስፋ ሰጥተዋል። አይዞሽ ችግር የለውም። እሺ በቃ እኔ ቃላት ያተገኛለሁ። አመሰግናለሁ። ችግር የለውም። ኧረ እንዴ ምን አይሆንም። ችግር የለውም። እሺ ተነሽ። አይዞሽ የልጄን ህይወት ችግር የለውም። አይዞሽ እኔ ነው ልጄ በቃ እንዲህ ነው ማለት ነው። የልጄን ህይወት ነው
ቀጠልክልኝ። እውነት ተግሳሪ የተሰጠኝ በጣም እኔ መላክ ብለህ ራሱ እንጃ ያሰማል ያላቅ የት ጋር ያለው የት ጋር ያለው መላክ ነህ። አይዞሽ ለኔ እናት አይዞሽ ችግር የለውም። እንዴት ላይ የልጄን ህይወት ቀጠልክልኝ። የልጄን ህይወት ቀጠልክልኝ። ከዛሬ ነገ ምን ይሆናል? ከዛሬ ነገ እንዴት ይሆንብኛል እያልኩኝ ሁሌ ስስት ነበር። እንዴት ልናልኝ በቃ አይዞሽ እድሜ ጤና ይስጥ። አሜን። አይዞሽ እድሜና ጤና ይስጥ። እውነት እንደው ፈጣሪን ያላቅም በቃ አንተ ለምደርስበት ምን ያላቅም በቃ አይዞሽ አይዞሽ። ደስ ብሎኛል። እኔ በጣም ዛሬ እውነት ጠንካራ ናችሁ። እድሜ ጤና ይስጥ። አመሰግናለሁ። እውነት የተባረኩ ልጆች ይስጥ። አዶኒ ትልቅ ደረጃ ላይ ያደርሰኝ በእውነት እንዴት ልገልጽልህ አንችልም። ፈጣሪ ሁሉም ነገር ይሙላል። አሜን አሜን። ፈጣሪ ሁሉም ነገር ያስበው ሁሉ ይሙላል። እድሜ ጤና ያስበው በላይ እውነትን ካሰብከው በላይ አመት ነው። ቃላት እኮ ነው የጠፋቸው። በቃ ለዛ ነው የሆነ አለ አይደል አንዳንዴ ስሜትን መግለጽ ሲከብድ ዛሬ በሞት ዛሬ በሞት እኔ ምንም በቃ እውነት እኔ በቃ ልጄ ደግሞ አይቼ እኔ በሞት ምንም አይመስለኝም። በቃ ደስ ይለኛል። አይዞሽ ችግር የለውም። ችግር የለውም። አባቱ መሞት ነው እንኖራለን። ያው አይዞሽ ችግር የለውም። አሁን ተሳክቷል። በጣም እኮ ነው በቃ ስጨው ነበር እኮ እዛ ነግረውኝ ደስ ብሎኝ ለኔ አድርገው እያልኩኝ ከዚህ በፊት ማለት ነው ተስፋ የለውም ስባል በላው ላይ ተሳካ በቃ ወደ እኔ እንዲጋባ ብዬ በላው ላይ ሁሉ ተራምጃለሁ። ግን እምቢ አለኝ እግዚአብሔር እምቢ አለኝ። ለኔ ያደርግልኝ ያልኩት በላው ላይ ተራምጃለሁ ግን አልሆነልኝም። አይዞሽ እናቴ ችግር አልፏል። እግዚአብሔር ቀናለው አልሰጠው። አይዞሽ ችግር የለውም። አሁን መጎብኘት እንችላለን፣ ገብተን ማየት እንችላለን። እኛ ይፈቅዳሉ? እኔ አይዞሽ ጠንከር በይ አይዞሽ። አይ ነው ለዛ እኮ ነው እኔም በጣም ደስ ብሎኛል። በሽታው ራሱ ወደ እኔ እንዲያልፍ በላው ላይ ሲራመድ ነበር። በባህላችን ምን አይነት አባባል አለ? ምን የሚባል ነገር አለ? የሆነ ሰው ታሞ በሱ ላይ ከተራመድክ በሽታው ወደ አንተ ያልፋል ተብሎ የሚታሰብ የሆነ አመለካከት አለ። ከዛ አንፃር እንግዲህ ይሄ በሽታ ለኔ ያደርገው ብለውኝ እናት እንደዛ እንኳን እስከ ማድረግ ደርሻለሁ። እንደዛ አይነት ነገር እንኳን አድርጌ ፈጣሪ እምቢ አለኝ ብለው በቃ ምንም መፍትሄ ሲያጡ ነውና እዚህ ደረጃ የደረሱት። አሁን ደግሞ እንደዛ የተቸገሩበትን ልጅ በዚህ ሁኔታ ውስጥ መድኃኒት አግኝቶ ተፈውሶ እንደማየት ለእናት የእውነት በጣም የሚያስደስት ነገር የለም። ቪዲዮ ባይዘው ብዙዎች አልቅሰውበታል። ምክንያቱም እናት ለልጇ ያላትን ፍቅር እናት የሆነ ያውቃል የሚባለው ብዙ ጊዜ ማለት ነው። በፈጣሪ እርዳታ እንግዲህ ልጁ ሰክሰስፉል የሆነ ሕክምና ሊደረግለት ችሏል። በጣም ደስ ይላል በእውነቱ። እንደዚህ አይነት ችግሮቻችን ላይ ብንተባበር ምንም ነገር ከባድ ነገር ባልኖረ ብዙ ወገኖቻችን ገንዘብ የሌላቸው ሰው የሌላቸው ረዳት የሌላቸው ሰዎች ባላለቀሱ። ከረንትሊ ደግሞ በሶሻል ሚዲያ ብዙ ነገር መፍጠር የሚቻልበት ጊዜ ላይ ነው ያለነውና ለእንደዚህ አይነት ለተቸገሩ ወገኖች ብንረባረብ ምንድነው የሚባል አባባል አለ አይደለ? የሆነ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ግን በጣም ቀላል ነው፣ ጌጥ ነው የሚባል ነገር አለና በጣም ቀላል ነች። አሁን ኢቭን የኢትዮጵያ ሕዝብ ራሱ አንዳንድ ብር ቢያዋጣ ከዛ በስተቀር ራሱ የሚያደርጉት ነገር ነው። ከዛ ውጪም ደግሞ እንደዚህ አይነት ሆስፒታሎች ቢያደርጉት ለነሱ ራሱ ብዙ ነገር ያተርፉበታል። አንድ በጎ አድራጎት ነው፣ ሁለት ደግሞ በቃ እነሱም በማህበረሰቡ ዘንድ ያላቸው ኢሜጅ ጥሩ ይሆንላቸዋል። ስለዚህ በእንደዚህ አይነት ማህበራዊ ችግሮቻችን ላይ ብንተባበር ምንም አይነት ነገርን እናልፋለን ብዬ አስባለሁ። እንደኔ ኤኒዌይስ ባይ ዘ ዌይ እኔ እንደ አንድ ሰው ይሄ ህፃን በዚህ በህፃንነቱ የልብ ኬዝ ኖሮበት ነገ አድጎ ብዙ ነገር ለሀገር ማድረግ የሚችል ህፃን እንደዚህ አይነት ችግር ውስጥ ከእንደዚህ አይነት ችግር ውስጥ ወጥቶ አሁን እንደዚህ አይነት ሁኔታ ላይ መሆኑ ሰክሰስፉል የሆነ ህክምና ማድረጉ በጣም ደስ ብሎኛል። እኔም እንኳን ደስ አላችሁ። እንግዲህ ለሌሎችም የዛሬው ቪዲዮአችንን እዚህ ጋር አጠናቀናል። ቪዲዮውን እስካሁን ላይክ ሳታደርጉት ስትመለከቱት ከነበረ አሁን ስትወጡ የላይክ ምልክቷን ጫን አድርጋችሁ ውጡ። በሚቀጥለው የሌላ ቪዲዮ እስከምንገናኝ ድረስ ደግሞ ከዛ በፊት የሰብስክራይብ ምልክቷን ጫን በማድረግ ቤተሰብ መሆን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደግሞ መልካም ቆይታ ተመኘው። ፒስ አውት።